በምንድን ነው የማስደስትህ? ይኸውልሽ ፍቅርዬዋ ከዚህ ተመሰለ ቦታ ከመጣሁ አይቀር የታባቱ ጋብሽ። ኧረ እባክህ ትንሽ አታፍርም? አንተ ነህ ከኔ ጋር ቁጭ ብለህ የምትስተናገደው? ኢሲ ሰዎቹ እንዴት እንደሚያዩ ማን ምን አየ ታዲያ? ፍቅር ዲቪየዋ አሹ አንተ ደግሞ እዚህ ምን ሰራለህ? እማዬ ከኋላ ተከተላት ብላው ነው አደጋ እንዳይደርስብኝ ፈርተን። የምን አደጋ? በየመንገዱ ብዙ የሚያስቸግሩኝ ሰዎች አሉ። ከእነሱ ነው ዴቭ። አሀ ለካ ተዴቭ ጋር ልትገናኝ ይኖሯል። ልደት ለቅሶ እያልሽ ምክንያት ፈጥ አይመለከትህም አሹ። አሁን ተነሳ ሂድ ከዚህ ውጣ። ለምንድን ነው የሚወጣው? አረ ግድ የለም ዴቭየዋ እኔ አንተ መሆኑን መቻውቄ ያዳን ይመስሉኛል። አይ አሹ ቁጭ በል። ፍቅር ለምን አቻኩላና አደጋ እንደተፈጠረ አድርጋ እንደጠራችኝ ትንገረኝ። አይ ዴቭ እሱ እያለ አናውራ። ለምን? ነፃ ሆኜ ላውራህ ነው የምፈልገው። እሱ ደግሞ ለማየ ካልተናገረ ምንም ደስ አይለውም። እያወቅሁ ግድ የለም ዴቭ ታለማ አስተማማኝ ቦታ ነው ትቻት የመጣሁት። ዴቭ የኛ ያለ ብዬ እነግራታለሁ። ግድ የለም አታስቢ። ከዴቭ ጋር እንደሆንኩ ግን እንዳትናገር። እንዴ ለምንድን ነው ያልናገሩ? ቆይ ምን ለማድረግ አስበሽ ነው? እኔ እንዴት ተደናግጬ እንደመጣሁ ታውቂያለሽ? እንደዛ ካልሆነ እንደማትመጣ ስለገባኝ ነው አይደል? አዎ ዴቭ ለዛ ነው። ስለዚህ ምንም ነገር ከሌለ እኔ ልሂድ። አይ ዴቭ አንተ መሄድ የለብህም። አሹ አንተ ሂድ፣ እኔ ዴቭን አውርቼው እመጣለሁ። ፍቅር ቆይ የምልሽን ለምን አትሰሚም? እኔ እኮ ሁሌ አንተ እንደሰማሁ ነው። አሁን ደግሞ ያለዚህ አሹ በቃ አንዴ ላውራትና አብራችሁ ትሄዳላችሁ። ውጭ ጠብቃት። እሺ ለሊያው እንዴት ነሽ? ደህና ነኝ። ነገ ሽማግሌ ልልክ እንደሆነ ታውቂያለሽ አይደለ? ቆይ ምንድን ነው ችግርሽ? ለምንድን ነው የምትፈታተኝ? ምንም ችግር የለብኝም ዴቭ። አደይ ያለ ቦታዋ መታ በእኔ እናንተ መሀል እየገባች ነው። ቆይ ለምንድን ነው የማይታየ? አደይ አታፈቅርህም ዴቭ። እኔ አንተን ስለምወድ ሆን ብላ እኔን ለማናደድ ነው የምታገባ። ይኸውልሽ በፈጠረሽ በቃ እንደዚህ አይነት ነገር አትናገር። የወረደ ነገር ነው። እሺ አደይ አትወድህም አትፈልግም ስትይኝ ይሁን ብዬ ብቀበልሽ እንኳን እኔ ጋር ያለውን ነገር ውሸት ነው አትይኝም አይደለ? እኔ አደይም በጣም አፈቅራታለሁ። አንቺን ደግሞ በሌላ መንገድ ማሰብ አልችልም። ደግሞ ስሚ በዚህ ጊዜ እንደዚህ አይነት ነገር የምናወራበት ሰዓት ላይ አይደለም። እሺ ዴቭ እኔ አፈቅርሃለሁ። አትችይም። ፍቅር ራስ ወዳድ አትሁኝ። አትችይም። እኔን ማፍቀር አትችይም። ፍቅር እኮ ፈልጌ ፈቅጄ የሚይዘኝ ነገር አይደለም። ፈልገሽማል። ቆይ ከዚህ ቀደም ሞክረሽ ያልተሳካልሽን ነገር ዛሬ እንዴት ለማድረግ ፈለግሽ? ስለማፈቅር በአንተ መጨከን አልችልም ዴቭ። እኔ አንተ መተው አልችልም። እኔ ደግሞ አንቺ መቼም ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አዳይ ክፍል 178 ይዤላችሁ ቀርብ ያለሁኝ ማለት ነው። አዳይ ያለ ፍላጎቷን እንግዲህ የጌታው ልጅ ልታገባ እያስገድዷት ይገኛሉ ማለት ነው። አጎቷና አባትዮ ማለት ነው። ከዛ አዳይ ምንም አታውቅም ነበረ። አለልኝ ሰምቶ እንግዲህ ለአዳይ ሊነግራት ሲል አባትዮ ይመጣና ከዛ አዳይ አንቺ እዚህ የመጣሽው ለጉድ ነው፣ አንቺ ምንም ነገር አላወቅሽም፣ ምን ተፈጠረ ምንድነው ንገረኝ ስትለው ሊነግራት ሲል አባትዮ ይደርስና አንተ ምን ያደረክ ነው ልጄ ምን ያደረካት ነው እያለ እንግዲህ ይገኛ ማለት ነው። ከዛ በኋላ አዳይ አንቺ ጉድሽ አላወቅሽም፣ አንቺ እዚህ እኮ አባትሽ አታልሎ ያመጣሽ እኮ የጌታ ልጅ ሊድሮሽ ነው እንጂ እውነትም ለዴቭ ሊድሮሽ አይደለም ሲሏት ጊዜ አባዬ እውነት ነው ስትለው ጊዜ አው አዳይ አንቺ እውነት መስሎሽ ነበር እንጂ አው እንግዲህ ያለልኝ ልዑልን ንጉስን ለሱ ነው ምድርሽ ስሏት አባቴ አታደርገውም ትላለች። አድርጌው ያለሁ። ከዛ በኋላ አዳይም እየሮጠች ታመልጣለች። ስታመልጣቸውም ከዛ በኋላ አባቷ የአጎቷን እንግዲህ ጫሌን ይዘህ እንግዲህ እቺ ልጅ ቤትን ፈልገህ አምጣት ያም አለልኝ ይዘህውና ይላል አባትዮ ማለት ነው። ከዛም በኋላ አዳይም ብቻዋን ቁጭ ብላ እያለቀሰች ነበረ። አጎቷና እንግዲህ ጫኔን አዳይን ይዞ ወደ አባቷ ቤት ይወስዷታል ማለት ነው። ያለ ፍላጎቷና ያለ እሷን ፍቃድ እንግዲህ የጌታ ልጅ ሊድሯት አዳይን አግቶ ወስዷታል አባትዮ ማለት ነው። እናትየዋ እንግዲህ ቤት ውስጥ ቁጭ ብላ እንግዲህ እህቷን ትማጽናታለች። እነሱ ይሄንን ድግስ ምንም ያውቁት ነገር የለም። እማዬ እባክሽን እኔን በቃ አዳይ እንደምታፈቅረው ሳላቅ ነው እሱን በሱ ፍቅር የያዘኝ የነበረው። አሁን ግን ትቼዋለሁ። አዳይን አትፍጫት፣ ዴቭና አዳይ እንዲጋቡ አድርጊ ስትላት አይሆንም ብዬሻለሁ፣ አይሆንም ብርሃን ትላታለች። ከዛ በኋላ በቃ እስኪ አሁን ቆይታለች፣ የት እንዳለች ፈልገሻት ይዘሻት ነይ ትላለች።
አዳይም እንግዲህ እናትየዋ እህቷን ልትፈልግ ከቤት ወጥታለች ማለት ነው። እዚህ ጋር ደግሞ የባቡሬ እናት እንግዲህ እዚህ ጋር እናት የላቸውም እንዴ? ለምንድነው ማትለቁኝ? ለምንድነው ማታድኑኝ? ትላለች። ከዛ የቤዛ ወንድም ወይኔ ጉዴ እያለ ከዛም በኋላ ባቡሬ እንደደረበሳቸው ሲያቅ እንግዲህ ገጀራው የሚባለው ልጅ እንግዲህ የዳኒ ስልክ ደውልና ዳኒ ከዛ ቶሎ ብለህ ማዘሯን አስወጣት ባቡሬ ደርሶብሃል ይላል። ከዛ በኋላ ነይ ብሎ ሲጎትታት እንግዲህ ማዘሯን እጇ ላይ የሆነ ድንጋይ ነገር ይማታታል። ከዛ እያለቀሰች ነበረ። ባቡሬ እናት እንግዲህ ጫካ ውስጥ ታስራ ነበረ። ከዛ ስትጮሁም ባቡሬ ይሰማል ማለት ነው። ከዛም በኋላ ባቡሬም ሲሰማት እንግዲህ ቅምጥል ማዘሯ እዚህ አካባቢ ጫካ ውስጥ ትሆናለች እያለ ከዛ እየሮጡ ሲሄዱ እንግዲህ የማዘሯ እንግዲህ ባቡሬ ልጄ ብላ ስታለቅስ ነበረ። ከዛ ይሄ ዳኒ የሚባለው ልጅ እንግዲህ አስሯት ነበረ። ከዛ ልክ ዳኒ የሚባለው ልጅ ባቡሬን ሲያይ በሩጫ እያመለጠ ይገኛል። ቅምጥልም ማዘሯ ተነሺ ባክሽ ከዚህ እንውጣ፣ ከዚህ ካልወጣን ያልቅልናል፣ ባክሽ ልጄን ጥሪ፣ ልጄን የት ነው ይገሉብኛል ትላለች። እሱ ምንም አይሆንም፣ እሱ ወንድ ልጅ ነው፣ እሱ ምንም አይሆንም፣ እኛ ከዚህ መውጣት አለብን እያለች ቅምጥልም ማዘሯን ይዛ ትወጣለች። ባቡሬም እንግዲህ የዳኒ ያራራጠው ተደብቆ ይገኛል። ከዛም በኋላ ባቡሬ እየሮጠ ሲሄድ ዳኒ የሆነ ጫካ ውስጥ ተደብቆ ነበረ። ልክ ዞር ሲል እንግዲህ ገጀራው የሚባል አገኘውና አንተ እዚህ ምን ያደረክ ነው? ማዘሯ ስል ጊዜ እሷ እዛ ጋር ባቡሬ መጥቶብኝ ሁሉም ሲመጡብኝ እንግዲህ ትቻት ሮጥኩኝ፣ አንተ ልጅ አስበላህኝ እያለ ለምለምን በእጅን ካላስገባህ ምተውህ እንዳይመስል የእነሱ ፋንታ አንተ ነው የሚገልህ፣ ካልሆነ ለሊን በሷ ፋንታ ለሊን ከየትም ብላ ይዘህ አምጣለኝ። ለሊ እኮ ሆስፒታል ናት፣ በጣም ታማ ሆስፒታል ገብታለች። የፈለገ ብትታመም መሞት የለባትም። አክስቷ በአይኗን ማየት አለባት። የ6 ወር የሰራሁበትን ከንቱ መግባት የለበትም። ስለዚህ እንደምንም አድርገህ ፈልገህ ይዘህ አምጣልኝ ለምለምን ይላል። ከዛ ዳኒ የሚባለው ለምለምን ለመግደል ከእህቱ ጋር ሽርጉድ እያሉ ይገኛሉ። ለምለምን እንግዲህ ዶክተሩን ቤዛ የተሳሳተ መድኃኒት ትሰጣትና እንግዲህ ዶክተሩ መድኃኒት ወስዳ ተኝታ ነበረ። ልክ በህልሟን ሁሉም ነገር ሞት የመሰለ ነገር ስታይ ማንም አጠገቧም አልነበረም። እያለች ብድግ ብላ ተነስታ ከሆስፒታሉ ትጠፋለች። ከዛ ቤዛ ሰራሁልሽ ትላታለች። ከዛም በኋላ ዳኒ የሚባለው ወደ ሆስፒታል ሄዶ አንተ እዚህ ለምን መጣህ? እዚህ ለምንድን ነው የመጣኸው? እንግዲህ ይሄ ገጀራው የሚባለው ለሊ ፈልገህ አምጣልኝ ስላለኝ ከዛ ነው የመጣሁት እና አሁን ለሊ የትነት ለሊ ከአሁን በኋላ ተዋት እባክህ፣ ቤቱንም ሁሉም ነገር ንብረቱም ለኛ ነው የሚሆነው። ከአሁን በኋላ ስለ ለሊ ምንም ነገር አታስብ። ለሊ ከአሁን በኋላ ሞቷን ደርሰዋል። የተሳሳተ መድኃኒት ነው የሰጠኋት ትላለች ቤዛ። አሁን ከዚህ ጋር ማንም ማየት የለብህም። ከዚህ አካባቢ መጥፋት አለብህ። እህቴ የረመን አድርገሻል። ጋጀራው ይገለኛል። አንተ ተደበቅ። ከአሁን በኋላ ማንም እንደማያገኝ ተደበቅ። እኛ ቤትና ገንዘብ ካገኘን ሌላ ምን እንፈልጋለን? ስለዚህ መደበቅ አለብህ ትለዋለች። ከዛ በኋላ እሺ ብሎ እሷም ወደ ሆስፒታል ውስጥ ገብታለች። እሱ ደግሞ ሆስፒታሉ ደረጃ ላይ ነበረ። ልክ ዶክተሩ ሲመጣ ፊቱን ሲያዞርበት ዶክተሩ ይነቃበትና እዚህ ምን ታደርጋለህ ሲለው ጊዜ አይ አሞኝ መጥቼ ነበረ እና ታክመሃል ላልከ መስለው ጊዜ አይ እኔ እህቴ አክማኛለች፣ ድሮም ቢሆን እህቴ ናት እንጂ የምታክማኝ ሌላ ሰው ማንም አያክመኝ ብሎ ይዋሻል ማለት ነው። ያለ እኔ ፍቃድ እንዴት ቤዛን ልታክም ትችላለች? እያለ ዶክተሩም እየሮጠ ደረጃ ላይ ይወጣል ማለት ነው። እዚህ ጋር ደግሞ አሹን ፍቅር እየዋሸች ትገኛለች። ፍቅርን እንግዲህ ዴቭን ለማማለል እንግዲህ ማታደርገውና ዴቭን አዳይን ለማለያየት ማታደርገው ስራ የለም። ዴቭ ላይ ስልክ ትደውልና ዴቭ በጣም ችግር ውስጥ ነኝ ቶሎ ብለክ ድረስልኝ ትለውና እሷ እንግዲህ አለባበሷን ሁሉም ቦታዋን አስተካክላ ሽርኩድ ብላ ከቤት ስትወጣ አሹ ወዴት ነው ብሎ ሲጠይቃት ከዛ በኋላ የሆነ የታመመ ሰው አለ ሊሄድ ነው ስትል ጊዜ ከዛ እናትየው ከደረጃ ላይ መጣች። ልጄ ዛሬ እንዴት አምሮብሻል? ወዴት ይሄሽ ነው? አይ ለጓደኛዬ ልደት ነው እዛ ለማከበር እሄዳለሁ ስትል ጊዜ አሹ ይስቅባታል። ምን ነው አሹ ስትል ጊዜ አይ ምንም ወዲ ነው ይላል። ከዛ አሹ በቃ ፍቅርን ተከተላት እስከ ቤት ድረስ አድርሳትና ከዛም በኋላ ስትመለስ ይዘሃትና ብቻዋን እንዳትተዋት ይሄ ዳን የሚባል ልጅ እኔ ምንም አላማረኝ ስትል ጊዜ ፍቅር እረሱ ከኔ ጋር ሊሄድ አልፈልግም፣ እኔ ብቻዬን ነው የምፈልገው፣ አይሆንም አልኩኝ። እንግዲህ አሹካቺ ጋር መሄድ አለበት ትላለች። ከዛ አሹም ተከትሏ ሲሄድ የፍቅር ሴራ ሌላ ልክ ነው ሌላ ነገር ነው።
እንግዲህ እሷን ዴቭን በወሸት አምጥታ ወደ ሆቴል ትወስደዋለች። ከዛ በኋላ አሹ በቃ ከዚህ በኋላ መሄድ አለብክ፣ እኔ የቀጠርኩት ሰው አለ። ማን ነው የቀጠርሽው? የቀጠርሽው ዳኒ ነው እንዴ ስላት ጊዜ አይደለም ትለዋለች። ከዛ እንደዛ እየተጨቃጨቁ እያለ ዴቭ ይመጣና ፍቅር ምን ሆነሻል? አሞኛል እንደዚህ ብለሽ እንትን ላይ ነኝ ብለሽ አይደለም እንዴ ጠራሽኝ? ለምንድን ነው ያስመጣሽኝ? ሲል ጊዜ አሹ ከዛ በሳቅ ይሞታል። አሹ ሲስቅ ምን ሆነሃል አሹ ሲል ጊዜ እኔ ያለች እኮ ሌላ ነገር ነው ያለችው። የጓደኛዬ ልደት ነው ብላ ነው ከቤት ያስወጣችኝ። የኔ እንኳን ታምም ያለው ብላ ነው። ለካ አንቺ ፍቅር ሌላ ነገር ነው ያሰብሽው። እኔ መቼም ቢሆን አላገባሽም። እኔ ፍቅር እኔ ከአሁን በኋላ አደይ ሚስቴ ናት። ነገ ሽማግሌ ልልክ ነው። ስለዚህ አንቺ አርፋሽ ብትቀመጪ ይሻልሻል። ሁሌም እንደ ልጅነት ባጫውትሽ ጥሩ ነው ይላታል ዴቭ ማለት ነው። ፍቅር መቼም ሊሰማው አልቻለችም። አዳይ አትወድህም፣ እኔ ነኝ የምወድህ፣ እኔ ነኝ ከልጅነት ጀምሬ እስካሁን ድረስ የምወድህ። አዳይ ዝም ብላ የጥቅማ ጥቅም ነው እንጂ የፈለገችህ እንጂ ለአንተ ለትዳር አትሆንህም ትለዋለች። አይመለከትሽም ብሎ ዴቭን ጥሏት ይሄዳል ማለት ነው። የፍቅር ውሸትም እንደቀጠለ ይገኛል ማለት ነው። እዚህ ጋር ደግሞ እንግዲህ የአዳይ እናትን እንግዲህ በአዳይ ምክንያት ሁሉም በትንትኑ ወጥተዋል ማለት ነው። አዳይ እንግዲህ ከአይኗን እንባም ያለቀሰን ቢሆን ምንም ብትል እንግዲህ ዴቭ ላታገኘው ትሄዳለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ።